ኢሲሳጋዋ ይችን ዓለም በ1949 ዓመተ ምህረት ሲቀላቀል የሁለተኛው ዓለም ጦርነት ከተካሄደ 4 ዓመታት ቆይታ በኋላ ነበር። የዓለም ጦርነቱ ያመጣው ገዘፍ ያለ ጉዳት በአገሪቱ ኢኮኖሚና ፖለቲካዊ ቀውስ ዜጎችን ለከፍተኛ ችግር የዳረገ ቢሆንም ለኢሲሳጋዋ ግን ዓለም በጥሩ ዕድል የተቀበለችው ይመስላል። አባቷ አኪራ ሳጋዋ የአንድ ግዙፍ ኢንዱስትሪ ፕሬዝዳንትና ጦርነቱም ካለፈ በኋላ የሀብቱ መጠን ሙሉ ለሙሉ ያልተንኩታኩተ መሆኑ ትንሹ ኢሲሳጋዋ ከሀብታም ቤተሰብ ተፈጥሮ ማደግ ጀመረ። ኢሲ ግን አንድ ችግር ነበረበት። ሲወለድ ጀምሮ አብሮት የነበረው የጤና ችግር በዶክተሮች ግምት ብዙ ዕድሜ እንደማይኖር የተፈራ ነበር። ኢሲ ግን እንደተፈራው የኢሲ ዕድሜ በአጭሩ ሳይቀጭ ዕድሜው ከፍ እያለ መጣ። ሆኖም ግን ኢሲ የሚደርስበት የዕድሜ ክልልና የሚኖረው አካላዊ እድገት ፍጹም የተለየ ነበር። ያለው አነስ ያለ የሰውነት ቁመና ከሚያልፍበት የዕድሜ እርከን ጋር ሲነጻጸር ደቃቃ ሰውነት ያለው መሆኑን ተከትሎ ከዕድሜ እኩዮቹ ጋር ሲነጻጸር አንሶ ይታያል። ኢሲ ከልጅነቱ ጀምሮ እምብዛም ከሰዎች ጋር መቀራረብና መግባባት ልምድ አልነበረውም። የትምህርት ቤቱ አስተማሪዎችና ተማሪዎች በዝምተኝነቱ ነበር የሚያውቁት። በዚህም ይመስላል የኢሲ ከሰዎች መገለልና የብቻ ጊዜ ማብዛት አጓጉልና ወጣ ያሉ ሐሳቦችን እንዲያብሰለስል የሚጋብዘው። እኚህ ወጣ ያሉ ሐሳቦች ጭካኔና ክፋት በተሞላበት እቅዶች እየታሹ የኢሲን አእምሮ በጥፋት ሐሳቦች ሞሉት። ኢሲ የሰዎችን በጊዜው ደግሞ የትምህርት ቤት የክፍል ተማሪዎችን የመብላት በተለይም የጭን አካል ክፍላቸውን ገሎ የመመገብ ብርቱ ፍላጎት ያድርበት ነበር። በተለይም ይህንን ሐሳቡን በሴቶች ላይ የመፈጸም እቅድ ያውጠነጥን ጀመር። እንደቀላል በኢሲ ሐሳብ ውስጥ ቦታ የያዘ የመጣው ፍላጎት ሐሳብ ብቻ ሆኖ አልቀረም ነበር። የቋንቋ ትምህርትን በሚከታተልበት ዋቾ ዩኒቨርሲቲ ውስጥ ትምህርቱን እየተከታተለ ባለበት ሰዓት የአይነቱ ሐሳብ አሁንም በአእምሮ ውስጥ እንደጸረሰ ነበር። ኢሲ 24 ዓመቱ ላይ በሚገኝበት ጊዜ አንድ ቀን ታዲያ አንዲት ከውጭ ሀገር የመጣች ተማሪ በመንገድ ላይ ስትራመድ ይመለከታል። ይቺ ረዘም ያለችና ወርቃማ ጸጉርን የተጎናጸፈች ጀርመናዊት ወጣት የኢሲን ቀልብ ትስበዋለች። ትኩረቱንም ወደ ጭኖቿ ላይ አድርጎ ቀደም ሲል የሚመላለስበት ሐሳቦች በድጋሚ ነፍስ ሲዘሩ ተሰማው። ይችን ጀርመናዊት ወጣት በሚከታተልበት ጊዜ ታዲያ እንደ አጋጣሚ ሆኖ መኖሪያ ቤቷ ከሷ አያት መኖሪያ ጋር ተመሳሳይ ብሎክ ላይ ነበር። በዚህም አጠር ያለ እቅዱን ያወጣል። ወጣቷን መግደልና ስጋዋን መመገብ የሚል። አንድ ቀን ምሽት ላይ ወደ ጀርመናዊቷ አፓርትመንት በማቅናት እቅዱን ለመፈጸም ይነሳል። በአንድ ዘዴ ወደ መኖሪያ ቤቷ ዘልቆ በመግባት ወደ ወጣቷ ይጠጋል። በጊዜው ተኝታ የነበረችው ሴት በኢሲ ኮቴ ነቅታ ጮቷን አቀለጠችው። የኢሲ በአካል ደቃቃ መሆን በቁመት ረዘም ላለችው ሴት የጠቀማት ይመስላል። በዚህም ወደ ኋላው ገፍትራ ጥላው እየጮች ወጣች። ኢሲ በቁጥጥር ስር ዋለ። ጾታዊ ጥቃት ለመፈጸም በሚል ክስ ተመሰረተበት። ከኢሲ የመጀመሪያ እቅድ አንጻር ይህ ጾታዊ ጥቃት የመፈጸም ሙከራ የሚለው ክስ ለሱ ቀላል ነበር። ይህም የሆነው በአባቱ ሀብት ምክንያት ኢሲ ብዙ ጊዜ በእስር ማሳለፍ እጣው አልነበረም። የጥቃት ሙከራ ለደረሰባት ወጣት ጠቀም ያለ ካሳ ተሰጥቶ በገንዘብ ኃይል ኢሲ ዳግም ወደ ነፃነቱ ዓለም ተመለሰ። ኤፕሪል 26 1977 ዓ.ም ኢሲ ቶኪዮን ለቆ ወደ ፈረንሳይዋ ፓሪስ አቀና። የፒኤችዲ ትምህርቱን በዛ ለማድረግ ወደ ፓሪስ ያቀናው ኢሲ ሶርቦን ዩኒቨርሲቲን ተቀላቀለ። ዩኒቨርሲቲውን ከተቀላቀለ ከተወሰነ ጊዜያት በኋላ አንዲት ሬኒ ሃርትፊልድ የተባለች ሆላንዳዊት ወጣት ይተዋወቃል። ሁለቱም በተመሳሳይ የጥናት አይነት የፒኤችዲ ትምህርታቸውን ሲከታተሉ ስለነበር ቀስ በቀስ ወደ ቅርብ ጓደኝነት ግንኙነታቸው እያደገ መጣ። በየቤታቸው እየሄዱ በጋራ ትምህርታዊ ስራዎችን መስራትና አብረው ምግብ መመገብ ቀጠሉ። በዚህ ሁሉ ጥሩ የወዳጅነት ቆይታና ጊዜ ውስጥም ግን የኢሲ ከልጅነት ጀምሮ የተቀረጸ ክፉ ሐሳብ አልተቋጨም ነበር። አሁንም እንደዚህ አይነት ሐሳቦችና ፍላጎቶች በውስጡ ይውላሉ ያድራሉ። ጁን 11 1981 ዓ.ም ኢሲ ሬኒ ወደ መኖሪያ ቤቱ ለራት ይጋብዛታል። ራት መብላት ብቻ ሳይሆን በጋራ ለመስራት ያሰቡትን ትምህርታዊ ሐሳብ ለመከወን በሚል
በኢሲ ቤት ምሽት ላይ ለመገናኘት ተስማምተው ቀጠሮ ይይዛሉ። ለሁለቱ በአንዳቸው መኖሪያ ቤት ውስጥ ተገኝተው በጋራ ስራዎችን መስራትና በጋራ መመገብ አዲስ ባለመሆኑ ለሬኒ በኢሲ ቤት ውስጥ በምሽት መገኘት የሚያሳቅቅ አልነበረም። ያ ቀን ምሽት ደረሰ። ሬኒ በቤት ውስጥ ተገኘች። ኢሲ እራት እያዘጋጀ ባለበት ሰዓት ሬኒ መስራት ያለባትን ትምህርታዊ ስራ ለመስራት በጠረጴዛው ላይ አቀርቅራለች። ኢሲ የሚያዘጋጀውን እራት አቁሞ ቀደም ብሎ ላቀደበት ዝግጅት ይዘጋጅ ነበር። በዚህም ከሬኒ ጀርባ ቆሞ ቀደም ሲል ያዘጋጀውን መሳሪያ በማውጣት የጀርባ የጭንቅላቷን ክፍል በጥይት መታው። ሬኒ ወዲያው ህይወቷ አለፈ። በመቀጠልም ኢሲ የሰውነቷን የተወሰነ ክፍሎች ቆርጦ ተመገባቸው። ይህንን እጅግ ዘግናኝ የሆነና ሰውኛ ያልሆነውን ተግባር የፈጸመ ኢሲ በመቀጠል የተቆራረጠውን የሬኒን የሰውነት ክፍሎች በሁለት ቦርሳ በማድረግ አርቆ ለመጣል ታክሲ በመጥራት ራቅ ወዳለ ቦታ መጓዝ ጀመረ። በየቦታው ያለው በዛ ያለ የሰው ቁጥር ኢሲን ያንጠለጠለውን ቦርሳ ባቀደበት መልኩ ሐይቅ ውስጥ አሊያም ሌላ ራቅ ያለ ቦታ ውስጥ መጨመር አላስቻለውም ነበር። በዚህ ጊዜ ታዲያ ግራ የተጋባው ኢሲ ሁለቱም ቦርሳዎች ሰዎች አያዩኝም ብሎ ባሰበው ቦታ ላይ ጥሎ ለመሄድ ሞከረ። ነገር ግን ባልጠበቀው መልኩ ድርጊቱን የተከታተሉት የተወሰኑ ሰዎች ቦርሳውን ከፍተው ሲመለከቱ እጅግ ዘግናኙን ነገር ተመለከቱ። ከአካባቢው ብዙ ያራቀው ኢሲ በፍጥነት በቁጥጥር ስር ዋለ። ምርመራ ክፍል ቀርቦ ከፖሊስ ለቀረበለት ጥያቄ እሷን መግደልና መብላት ፈልጌ ነበር በማለት ምንም አይነት ጸጸት ባልተሞላበት ሁኔታ እንደ ጀብድ ተናገረ። በንግግሩና በሌሎች ተግባራቱ ፍርድ ቤትና ፖሊስ የኢሲን ጤነኝነት መቀበል አልቻለም ነበር። በዚህም ታዲያ ኢሲ ከእስር ቤት ይልቅ ወደ ሆስፒታል እንዲሄድ ተወሰነ። ከቆይታዎች በኋላ ከፈረንሳይ ወደ ሀገሩ ጃፓን እንዲመለስ ተደረገ። ከዚህ በኋላ ነው እንግዲህ ዓለምን ያስደነገጠው ነገር የተሰማው። ኢሲ ወደ ሀገሩ ጃፓን ሲመለስ ወደ ፍርድ ቤት ሳይሆን ወደ ስነ ልቦና ሕክምና ሆስፒታል ያመራው። የፈረንሳይ ፍርድ ቤት ኢሲ ጤነኛ አለመሆኑን ስላመነ የአእምሮ ጤና ያለበት ሰው ላይ ፍርድን ስለማይፈርድ የወንጀል ፋይሉ በዛው በፈረንሳይ ተዘግቶ ነበር። ሀገሩ ጃፓን ዜጋዋን ስትቀበል ታዲያ የተዘጋውን የወንጀል ፋይል መክፈት ሳይሆን በቀጥታ ወደ ስነ ልቦና ሕክምና ወደሚያገኝበት ሆስፒታል ገባ። ከተወሰኑ ጊዜያት በኋላ ሕክምናውን ጨርሶ ነፃ ሆኖ ወጣ። ዓለምን ያስደነገጠው አጋጣሚ ታዲያ ይህ ነበር። አንድ ሰውኛ ባልሆነ ዘግናኝ ሁኔታ ነፍስን ያጠፋና ስጋን የበላ ሰው ምንም አይነት ፍርድ ሳይቀበል ለተወሰነ ጊዜ ባገኘው የሕክምና እርዳታ ነፃ ወጣ። ኢሲ ዳግም የነፃነቷን ዓለም ከተቀላቀለ በኋላ ወደ መጽሐፍ መጻፍ ነበር ያመራው። በርከት ያሉ መረጃዎችንም በዛው በመጽሐፍ ላይ አካቶ ነበር። ስለ ግድያና መግደል የሚያትቱ መጽሐፍቶች ነበሩት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።